የትም እንዳታመልጥ ቁም ናቁም የትም መነቃነቃችን ቁጭ በይ እስቲ ወረታች ታች ፈልግ እስቲ እንዴ አመልማል አርገች እንዴ ነይ ቆይ ወዲ አንቺ በጣም ግራ ያጋባሽን ያለሽ እኮ እስቲ በሰብለስም ያለ የመኪና ሊብሬ እኮ ይዘሽ የነበረው ፌስታል የት አለ? ሰሚኛለሽ? ይዘሽ የነበረው ፌስታል የት አለ? እኔ ምንም ፌስታል አልወሰድኩም። አትልሽ እሺ ግንኙነታቸው ምንድነው? ሳራና አሁን እኔ በቀጥታ የምፈልገው ይሄን እንድትነግሪኝ። ሳራና አክሊሉ መካከል ያለው ግንኙነት ምንድነው? አረ ቆይ አባታና አግሬ ምንም የምትጠይቀኝ ጥያቄ የለም። በቃ ይኸውልሽ አልረዳሽም እያልኩሽ ነው ያሉት። ምንድነው እየተከናወነ የነበረው? ታውቂያለሽ ስለሚሰራው ስራ? ወደኛ መተሽ መረጃ ስትሰጪን ማን የላከሽ? ከጀርባሽ ያለው ማን ነው? ጓደኛዬ በቃ ተፍ ብሎ እዛ ብዙ ብር ያገኛልና እሱን ስራ ፈልግልኝ ምናምን ብየው እሱ ደግሞ በጣም ብር ያገኛል ምናምን ነገር ትሰራለህ አለኝ። አዎ እሰራለሁ አልኩት። ከዛም በኋላ ፖስታ እንደዚህ ምናምን ማድረስ ነው ፖስታ ነው እንትን የምትለው ተቀበለ ከአንድ ቦታ ወደ አንድ ቦታ ነው የምታደርሰው ምናምን አለኝ። እንዴት እዚህ ቤት ልትገኝ እንደቻልሽ ይሄ ቤት የማን እንደሆነ በቀጥታ እንድትነግሪኝ ፈልጋለሁ። ማለት ማን እዚህ ውስጥ ያለው ማን በጣም እየቀለድሽ መሆን አለበት። እውነት ነገርሽ ይሄ ሰርግ ከተባለው ቀን አይደለም ቀን ሰዓት ዝንፍ ካለ እኔም በዛው ነው የምቀረው። እሺ አታገኘኝ። ምን ማለት ነው? እዚህ ከምታያት ሚስቴ ጋር የወደፊት ሚስቴ ጋር ልሞሸር ነው። ይሄን ተረተረተን ከዚህ በኋላ መስማት አልፈልግም። ማለትም እሱም እየሰራ ነው እንዳልኩ ስነዝማን ብያለሁ። እኔም የራሴ ሱቅ አለኝ። በብር ደረጃ እንኳን የሚያሳስበን ነገር የለም። ማለቴ የተሟላ ነገር ነው ያለን። ይሄን ይመስላል። የሰማሽው ነገር አለ? ምንድነው የምሰማው? የተለየ ነገር አለ? የተደበቀሽ ነገር አለ የምሰማው? አይ በጣም ልክ አይደለሽ። እልሽ እኔ እዚህ ምን እየተካሄደ እንዳለ ስላላወቅ ተደብቆ እያየኝ ወይም የሆነ እያረጋ ያለ ሰው ሳይ በቃ የሆነ ነገር ስለመሰለኝ ሮጥኩ። አረ ጭራሹ አያስጠጉንም እኛ እነሱ ጋር እንደርስም። በቃ በአጋጣሚ አንድ ቀን ሁለት ቀን ያገኘኋት ይሄን ነገር ምናምን እንትናለችኝ እዚህ ነገር ውስጥ አስገባችኝ። ከዛ በስልክ ነው ትደውላለች። እዚህ ሂድ እንደዚህ ያርግ ምናምን እልክልሃለሁ ትለኛለች። የምትወነጅለው እኮ ነገ ላይ ላገባው የተዘጋጀሁትን የዛሬውን ፍቅረኛዬ ነው። የምታወራውን ታውቀዋለህ? ሳራ ትባላለች። ሳራ? አዎ ሳራ ማለት የአክሊሉ አይደለች? አዎ ግን ለዚህ ሰርግ ምን ያክል እንደለፈው ታውቂያለሽ አይደለ? በፍቅር እንዲሆን ያላደረኩት ነገር የለም ታውቂያለሽ። እኔ አልተዘጋጀውም። አሁን ጨርሰናል እኮ ኦልሞስት አንድ ሳምንት እኮ ነው ይቀረናል እንዴ። ሰላም ውድ የመብረቅ ቲዩብ ተከታታዮች እንዴት ናችሁ? እኛ በጣም ደህና ነን። ውድ ቤተሰቦች እንግዲህ ያው ቪዲዮአችንን እየተከታተላችሁ እንደሆነ እየተመለከትን ነው። እኛም እንግዲህ አላረፍንም። ባለን መረጃና እንቅስቃሴ መሰረት ጉዟችንን ቀጥለናል። እንግዲህ ያው ከዚህ በፊት ያገኘነው አንድ ዶክመንት ነበረ ታስታውሳላችሁ። ብዙ ሴቶች ሀብት ንብረታቸውን የሚያጡበት እንግዲህ ሊስት ተዘጋጅቶ እንግዲህ በተለያዩ ሰዎች አማካኝነት እነሱን አግኝተው አስማምተው ከዛ ደግሞ ለትዳር እያዘጋጁ ከዛ ሀብት ንብረታቸውን ደግሞ በተለያየ መንገድ የሚቀሟቸውና የሚወስዱባቸውን መንገድ ተመልክተን ነበረ። በዛም መሰረት ደግሞ አንዷን እንግዲህ የዚህ ሰለባ የምትሆነዋን ግለሰብ መክሊት የተባለች ግለሰብን ለማግኘት ሄደን ነበረ። በሄድንበትም ጊዜ እንግዲህ ያው ልታገባ ከነበረው ግለሰብ ጋር አግኝተናታል ማለት ነው። ያው እሷንም ስናወራት እንግዲህ እኛን ልንረዳት እንደመጣን አላወቀችም ነበርና ፈቃደኛም አልነበረችም መጀመሪያ ላይ።
ያው እንግዲህ እንደተመለከታችሁት ከዛ በኋላ ፍቅረኛዋ የተባለው ግለሰብ መጡ። በመካከላቸው የተፈጠረውን ግጭት አይታችኋል። ትክክለኛ ትዳር እንዳልሆነም እሷም በሚገባ ተረድታለች። እንግዲህ ከፈጣሪ ጋር ሀብት ንብረቷንም ያው ለመታደግ ችለናል ማለት ነው። እንግዲህ ውድ ቤተሰቦች እንግዲህ ይህንንም ደግሞ ተልኳችንን አሁንም ማስፈጸማችንን እኛ አናቆም። ምክንያቱም እነሱ በጣም በርካታ ሰዎችን ነው ሊስት አድርገው የተለያዩ ሴቶችን ለማጥመድ መረባቸውን የዘረጉት ማለት ነው። ሀብት ንብረታቸውን ከወሰዱ በኋላ በአሳዛኝ ሁኔታ እንግዲህ ተስፋ ቆርጠው ወደ ጎዳና እንዲወጡ በማድረግ እንግዲህ በእንደዚህ አይነት ተግባር ቆሻሻ ተግባር ተሰማርተው ነው ያሉትና ውድ ቤተሰቦች እንግዲህ እኛም በተቻለን መጠን ክትትላችንን እያደረግን ሰዎቻችንን እየላክን ነገሮችን ለማጥራት እየሞከርን ያለ ነውና በዚህ መሰረት እንግዲህ ያው ዛሬም የምንሄድባቸው ጉዞዎች አሉ። ምክንያቱም ሌላዋ ተጠቂ ማነች የሚለውን ነገር ደግሞ አይተን በተሰጠን መረጃ መሰረት እየሄድን አካባቢዎቹን ለማጽዳት እንሞክራለን ማለት ነው። እንግዲህ ውድ ቤተሰቦች ባሳለፍነው ቪዲዮ እንደተመለከታችሁት ያው ባለታሪካችን ገነት እንግዲህ ከወላጅ አባቷ ጋርም አብራ ሆና አግኝተናት ነበረ። ጠይቀናታል ስላለው ነገር እንግዲህ ስለ አባቷም ጤንነት በተወሰነ መንገድ አይተናል። የአባቷም ጤንነት በአሁኑ ሰዓት ላይ በጣም በጥሩ ሁኔታ ላይ ይገኛል። እንግዲህ ያው እንግዲህ እናቷ ሰብለም ተገናኝተው ነበረ። እጅግ በጣም አሳዛኝ ክስተትም አይተናል። እንግዲህ ሰብለ ያው ለሰራችው ወንጀል ተጠያቂ ነው የምትሆነውና ከተጠያቂነት አታመልጥም። ምንም ቢሆን ለልጇ ደግሞ ያንን ነገር ማሳወቅ ነበረባትና እንድታውቅ አድርገናል። ግን እሷም ሆነች ከሷ ጋር ደግሞ ባለቤት ነኝ ብሎ የነበረው መኩሪያም ቢሆን ሁለቱም በሕግ ፊት ቀርበው ተጠያቂነት ላይ እንግዲህ ደርሰዋል ማለት ነው። በአሁኑ ሰዓት ላይ ሁለቱም የሕግ ቅጣታቸውን እንግዲህ እየተቀበሉ ነው ያሉት። ማስረጃዎችንም እያሰባሰብን በእነሱ ላይ አጠናክረን ቀጥለናል ማለት ነው። እንግዲህ ተጠያቂ መሆናቸው ግን የማይቀር ነገር ስለሆነ ያው ለሕግ ቀርበዋል ማለት ነው። ውድ ቤተሰቦች እንግዲህ የገነትን ቤተሰብ ይህንን በተመለከተ ከቃኘን ሌሎችንም ደግሞ ግለሰቦች አሁንም ለማጥራት ጥረት እያደረግን ያለ ነው። ስለዚህ ዛሬ ደግሞ ወደ አንድ አካባቢ ሄደን እዛ አካባቢ ደግሞ አንዳንድ መረጃዎችን ለመሰብሰብ ጥረት እናደርጋለን። እንግዲህ ባለፈው እንደተመለከታችሁት ከመክሊት ጋር የነበረው ግለሰብ እንግዲህ ጠቁመናል ማለት ነው። አንዳንድ መረጃዎችን በዛ መሰረት ሄደን አካባቢው ላይ ምን እንደሚፈጠር እንግዲህ ለማየት እንሞክራለን። ከኛ ጋር ሆናችሁ እንግዲህ ያለውን ነገር እንድትመለከቱ ወደ እናንተ ቪዲዮን የምንጋብዛችሁ ይሆናል። ስለምትከታተሉን ውድ ቤተሰቦች እጅግ አድርገን እናመሰግናለን። እንግዲህ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንዳይረሳ። በኮመንትም አስተያየታችሁን እንጠብቃለን። እንግዲህ ፕሮግራሙን የምመራው አሸናፊ ነኝ። እንግዲህ ፈጣሪ ሁሌም ከኛ ጋር ሲሆን አሸናፊ እንሆናለን ማለት ነው። አብራችሁን ቆዩ። እዚህ አካባቢ ነው ጥቆማችን። እንዴ አመልማል አርገች እንዴ አንቺ እንዴ ነይ ቆይ ወደ ነው ለምን ነው የምትዘጊው? ክፈቹ። ምንድን ነው እንዴ ማለት በራይን ኮኮም ወይ ሰው ከፍተሽ እኮ እየወጣሽ ነበር እኮ በቃ ገባሁ ቤት አይደል እንዴ እኮ እኛን ስታይ ነው እንዴ የምትገቢው? ኖ እኔ ጭራሽ አላየኋችሁ። ያሽ ፌስታልስ የምን ፌስታል? ይዘሽ የነበረው ፌስታል የት አለ? ሰሚኛለሽ? ይዘሽ የነበረው ፌስታል የት አለ? እኔ ምንም ፌስታል አልወሰድኩም። አትልሽ እሺ ፍተሻ ይደረግበት። ሁሉም ፍተሻ ይደረግበት። አንተ ማንን ነው ፍተሽ የምትሆነው? ምን እያልሽ ነው? ምን ማለት ነው? አንተ ራስህ እንዴ ማለት እኔን አታውቂኝም? አንተዋወቅም? አላውቅህም እንዴ አላውቅህም ማለት ምን ማለት ነው? ምን ማለት ነው? አንተ አመልማል እንዴ አቤት እኛን ስታይል ለምንድን ነው የሸሸሽው? አንተን ጭራሽ እኔ አላየሁህም። ምን ሆነ ነው? በስመ አብ ወልድ አላየሁም ማለት እየወጣኛውልሽ እኛ ክትትል ስላለን እዚህ አካባቢ ፍለጋ እያደረግን የመጣነው። እሺ ስለዚህ አሁን ያሽው ዶክመንት ወዴት ነው ያደረገው? የሚያደርግሽው ዶክመንት ሲዛይታል ስልክና ቦርሳ ነው ያዝኩት። በቃ ይኸውልሽ ምንም አይነት ማጭበርበር አልፈልግም። ምንም አይነት ማለት ነው። ምን እያደረጋችሁ? ስለዚህ አንቺም የወንጀል ተባባሪ ነሽ ማለት ነው። ከኛ ይኸውልሽ ቁጥጥር ውስጥ ከኛ ውጭ አትሆኝም ከዚህ በኋላ። ስለምን ወንጀል ለምታወራው? እኔ ምንም የሰራሁት ወንጀል የለም። አመልማል ይኸውልሽ አሁን ይኸውልሽ ማጭበርበሩን ትተሽ የደበቅሽውን ነገር አውጪ። ወሬ ልትሄጂ ነበረ በሰው ቤት እንዴ? ምን አገባህ? እኔ ያገባህ እንዴ ነገር ምን አገባህም እንዴ? ወዴትም እንደምሄድ እኮ ምን ነገር አመልማል እንዴ? ሰሚኛለሽ? መረጃዎችን ለመደባበቅ እየሞከርሽ ነው። ይሄ ደግሞ አንቺን ዋጋ ያስከፍልሻል። የምን መረጃ? እሺ ሲጀመር የሰው ቤት ዝም ብላችሁ ትገባላችሁ። ሁሉንም ፍተሻ እናደርጋለን። ይኸውልሽ እንዴ አንተ ናውረድ ያለ ፍቃድ ቆይ እንዴ ለምንድን ነው ናውረድ የምትይው? ያለ ፍቃድ
ምን ፍቃድ ማን እንደሆነን እኮ በሚገባ ታውቂያለሽ አይደል እንዴ? እኮ እኔን ቤት ለማበርበር ምንድነው እንትን ያላችሁ? ይኸውልሽ ምክንያታችን ምን መሰለሽ? እኛን ስታይን ደንግጠሽ ተመለሰሻል። ለማጭበርበር አትሞክሪ። እንዴ ምን ሆኗል? በእግዚአብሔር እንዴ ምን ሆነ ነው? እሺ ሲጀመር ያላየኋችሁ። ይኸውልሽ በስነ ስርዓት እንነጋገራለን። ከዚህ በላይ ግን ይኸውልሽ ደጋግሜ አልጠይቅሽም። እንዴ ተሻያደግ ዘርበያንቺ ቆይ ነይ ቁጭ በይ የትም መነቃነቃችን ቁጭ በይ እስቲ ወረታች ታች ፈልግ እስቲ ከታች ቁጭ በይ ነይ ቁጭ በይ ወሬ ነው እንዴ እየነገርኩሽ ነው ያለሁት ምንድነው የፌስታል ነይ ቁጭ በይ አምጪ ስልክሽን አምጪ ይኸውልሽ እኛን ስታይ ለመሸሽ ሙከራ አድርገሽ ነበረ አይደለ? አልሸሸሁም። እኔ ሲጀምር አላየሁም ማለት ምን ማለት ነው? አይን ባይን እየተያየን ልሸመጥጪኝ ትፈልጊያለሽ እንዴ? ይኸውልሽ አመልማል ምንድነው እስቲ ይኸውልሽ እኔ አንቺ በጣም ግራ እያጋባሽን ያለሽው እኮ እስቲ በሰብለ ስም ያለ የመኪና ሊብሬ እኮ ነው። አንቺ ማትረቢ እኛ ላይ እየተጫወሽብን ያለሽው ነው ወይ? እኛ ላይ እየተጫወሽን ያለሽው ወይ? እንደዛ አይደለም ማለት ነው። እና ምንድነው ይሄ? የምን ፋይል ነው ይሄ? እያጭበረበርሽን ነው ማለት ነው። ይኸውልህ ካሜራውን አጥፋልኝ። በስነ ስርዓት እንነጋገራለን። ውድ ቤተሰቦች እንግዲህ ያው አሁን የምገኘው ካመል ማርጋ ነው። እንግዲህ በጣም ግራ የሚያጋባ ነገር ነው ተፈጥሮብን ያለው። ለማመን እጅግ በጣም አስቸጋሪ ነው የሆነብኝ። እንግዲህ ያው ባለፈው ቪዲዮ ላይ እንደተመለከታችሁት የመክሊት ባለቤት ሊሆን የነበረው እጮኛዋ የነበረው ግለሰብ አንዳንድ መረጃዎችንም ሰጥቶን ነበረ፣ በተለይ ሳራን በተመለከተ። እኛም ደግሞ ያው በሳራ ላይ ትኩረታችንን አድርገን እንግዲህ ወደ ተጠቆምንበት አካባቢ መተን ነበርና ሐመልማልን ደግሞ አጋጣሚ አግኝቻታለሁና በጣም ግራ ነው ያጋባኝ። እኛን ስታይ ሐመልማል ያሳየችን ሪያክሽን ተገቢ ነው ብዬ አላስብምና በዚህም ጥርጣሬ ደግሞ ወደ ውስጥ ገብተን ነበረ። ወደ ውስጥ ገብተን ቤቱን ፍተሻ አድርገን ነበረ። በጣም ግራ የሚያጋባ ነው እጇ ላይ ያገኘሁት ዶክመንት። እንግዲህ ከዚህ በፊት ሐመልማል ለኛ ጥቆማን ሰጥታን ነበርና በጥቆማው መሰረት ደግሞ እኛ ሳራንም አግኝተን አናግረናት ነበረ። ሳራ ደግሞ የነገረችን ነገር ወንድሜን ቀብሬዋለሁ ነው። በቃ ብቻዬን እኔ እሱን ቀብሬዋለሁ፣ በሐመልማል በኩል ደግሞ ይህንን ነገር እኔ ልቀበለው አልችልም የሚለው ጥቆማ ለእኛም ማሳማኝ ስለሆነ እኛ ደግሞ በሳራ ላይም ክትትል እያደረግን እንግዲህ ከዛ በኋላ በርካታ ጉዳዮችን ልንደርስባቸው ችለናል። እና አሁን ይህንን ነገር ደግሞ ግራ ስለገባን አንዳንድ መረጃዎችን ለማውጣት ስንመጣ እዚህ ያልጠበቅነውን ሰው ነው ያገኘነው። ማለት ይሄ ለኛ ከአእምሯችን በላይ እጅግ በጣም ግራ የሚያጋባ ነገር ነው ውድ ቤተሰቦችና ሐመልማል እኔ ይኸውልሽ አንቺን እዚህ ቦታ ላይ ስላገኘው እጅግ በጣም ነው ግራ ይገባኝ። ማለት አንቺ እጅ ላይ ያገኘናቸው መረጃዎች፣ ዶክመንቶች፣ የቤት ካርታዎች፣ ሊብሬዎች በምን መልኩ ነው አንቺ እጅ ስር ሊገቡ የቻሉት? ነው አንቺም እኛ ላይ እየተጫወችብን ያለሽ? እኔ ምንም የማውቀው ነገር የለም። እኔ ዶክመንቲው ምን ይሁን እኔ ስለምንም ዶክመንት አላውቅም። በቃ ወረቀት ነው አይደል ያገኘው። ሌላ እኔ ምን ዶክመንት እንደሆነ ምንም የማውቀው ነገር የለም። ምንም የማውቀው ነገር የለም ምን ማለት ነው ሐመልማል? እንዴ ምን እያልሽኝ ያለሽው እንዴ? አንቺ እኮ ለኛ እኮ ጥቆማ ሰጥተሽ እኛን ለመተባበር ፍቃደኛ የሆንሽ ግለሰብ ነበርሽ። አዎ እኮ እኔ ለእናንተ እኮ ፍቃደኛ ሆኜ መጥቼ ራሴ ነኝ አይደል ጥቆማ የሰጠሁት። በዚህ መልካም ሰው ነኝ። እንደውም ልታመሰግኑኝ ይገባል። መጠርጠር የለብኝም። እኔ ልታግባብኝ እየሞከርሽ እንዳይሆን ነው። እንደዛ አይደለም፣ እውነታውን ነው እየነገርኩ ያለሁት። ምንም የማውቀው ነገር የለም። በቃ ሐመልማል ይኸውልሽ አንቺ ሴት ስለሆንሽ ከዚህም በተጨማሪ ደግሞ ምናልባት አንቺ ያለሽበት ሁኔታ አላቅም እኔ በምን አይነት ከጀርባሽ ምን ጀርባሽ ላይ ምን እንዳለ ሁሉ ሊገባኝ አልቻለም። በምን አስገዳጅነት እንደዚህ አይነት ስራ ውስጥ እየተሰማራሽ እንደሆነ እየገባኝ አይደለም እንጂ ይኸውልሽ ሴት ባትሆኚ ኖሮ አንቺ ላይ የሚፈጠረው እርምጃ ከዚህ በላይ የከፋ ነበር የሚሆነው። ምን ማለት ነው? ምን ልታደርገኝ ነው? ይኸውልሽ እጅሽ ላይ ያለው ዶክመንት ምንድን ነው? እኔ ምንም የማውቀው ነገር የለም አልኩ አይደል እንዴ? ምንም የማውቀው ነገር የለም ለአንቺ መልስ ሊሆን አይችልም። ከነ ማስረጃዎችሽ
እኔ ተያሽው እጅ ከፍንጅ ነው የተያሽው እጅ ከፍንጅ ማለት ነው። ለኛም እጅግ በጣም ግራም ያጋባ ነገር ሲፈጠርብን ድረስ ማለት ነው። ስለዚህ ካንቺ የምፈልገው ልሽ እንዴት እዚህ ቤት ልትገኝ እንደቻልሽ ይሄ ቤት የማን እንደሆነ በቀጥታ እንድትነግሪኝ እፈልጋለሁ። እኔ እዚህ ቤት በቃ በአጋጣሚ ነው የተገኘሁት። አጋጣሚ አይደለም አጋጣሚ ነው እንዴ? ለምን አታምነኝም? በአጋጣሚ ነው የተገኘሁት። አጋጣሚ አይደለም አጋጣሚ ነው ብለሽ አትሸፍኙ። በቃ እሺ አጋጣሚ ሳይሆን ሆን ተብሎ የታቀደ ነገር እንዳለ ነው እየሸተተኛለሁ። ስለዚህ ልጅ ምንም መደባበቅ አልፈልግም። ይኸውልሽ አመልማል የሚደርስብሽን ነገር የተረዳሽው አልመሰለኝም። እጅግ በጣም ተደራራቢ ወንጀል እየሰራሽ ነው ያለሽው። ይኸውልሽ ወንጀል ከሚፈጽም ሰው የበለጠ ደግሞ ወንጀሉን የሚደብቀው ሰው የበለጠ ነው ቅጣት የሚጠብቀው የበለጠ ማለት ነው። ቆይሽ አንቺ ከማን ጀርባ ሆነሽ ነው ስራ እየሰራሽ ያለሽው? ማለት ማንን እየረዳሽ ነው ያለሽው? እጅሽ ላይ ያዝነው ዶክመንት ሰብለ በሷ ስም ያሉ ቤቶች የመኪና ሊብሬዎች ነው ያሉት አይደል እንዴ? የማንን ጉዳይ ነው እያስፈጸምሽ ያለሽው? እስቲ በግልጽ ንገሪኝ። ይኸውልሽ በግልጽ አሁን የማትነግሪኝ ከሆነ ማለት ነው እመኚ አንቺ ላይ በጣም ከባድ ነገር ነው የሚፈጠረው። ከባድ ማለት ነው። ይሄ ንብረት ሰብለ ከአቶ ግዛቸው ያሸሸቻቸው ንብረቶች ናቸው አይደለ? እንዲሁም ከሌሎች ግለሰቦች የተለያዩ ሀብት ንብረቶችን ተመሳጥረው ወደ ራሳቸው ስም እያዞሩ ነው ያሉት አይደል እንዴ? አንቺ ደግሞ የዚህ ቆሻሻ ተግባር መሳሪያ መጠቀሚያ እየሆንሽ ነው ያለሽው ነው አይደለም? እኔ እኮ ልጅ አይደለም እንደዚህ ላይ ገባሁት እና ለምንድን ነው? በቃ ካለብኝ ችግር አንፃር ነው። ምንድን ነው ያለብሽ ችግር? ምንድን ነው? ለምንድን ነው እንደዚህ አይነት ወንጀል ውስጥ የተሰማራሽው? እኔ በጣም በወቅቱ በጣም ችግር ደርሶብኝ ነበር። በቃ ምንም ነገር የለኝም፣ ምንም ገንዘብ የለኝም። ምበላው እስካጣ ድረስ ሆኜ ነበር። ለረጅም ጊዜ ከሳራ ጋር ተለያይተን ነበር። ከዛ በአጋጣሚ ስንገናኝ እሷ በጣም ሀብታም ሆናለች፣ ገንዘብ አላት፣ ብዙ ነገር አላት። እና እኔ ደግሞ በጣም ተቸግሬ ነበር። ምንም የለኝም፣ ገንዘብ የለኝም፣ የሚረዳኝ ሰው የለኝም፣ ከየትም ማምጣት አልችልም ገንዘብ ምበላው እስክቸገር ድረስ ማለት ነው። እና አዋየዋት። ያው በጣም የድሮ ጓደኛዬ ስለሆነች አናገርኳት እና ስራ እንድትፈልግልኝ ምናምን ነግሬያት ነበር። ከዛ በቃ አሪፍ ስራ አለ፣ ህይወትሽ የሚለወጥበት ስራ አለ አለችኝ። ወደዚህ ስራ ገባሁ ማለት ነው። እኔ ምንም እንደሆነ ምናምን አላውቅም ነበር። ይኸውልሽ አሁን እኔ ቸግረውኝ ስለሆነ ነው ምናምን፣ ይሄ የአብዛኞቹ ገንዘብ የማይፈልግ ሰው የለም። የአብዛኛዎቹ ታዳጊና ወጣት ልጆች ምክንያት ነው። ይኸውልሽ ገንዘብ ግን የምታገኝበት ምክንያት ሰርተሽ በላብሽ ነው እንጂ ወንጀል ውስጥ ተሰማርተሽ አይደለም። አንቺ ደግሞ ከዚህ በፊት የሰጠሽን መረጃዎች አሉ አይደለ? ስለዚህ ያንን መረጃ በምን ምክንያት ነው ወደኛ መተሽ ልትጠቁም የቻልሽው? ማን ነው የላከሽ? ለምን አታምነኝም? እመነኝ በእናትህ። ምንድነው ማምነሽ? ወድጄ አይደለም፣ በቃ ተቸግሬ የገባሁበት ስራ ነው። ይኸውልሽ ተቸግሬ የገባሁት ማለት ምን ማለት ነው እንዴ? የፈለገ ነገር ይቸግርሽ። ለምን አታምነኝም? ለምን አትረዳኝም? አልረዳሽም። ሰው አይቸግረውም እንዴ? ይኸውልሽ አልረዳሽም እያልኩሽ ነው ያሉት። ምንድነው እየተከናወነ የነበረው? ታውቂያለሽ ስለሚሰራው ስራ? አንቺ ገንዘብ ስለሌለሽ ገንዘብ ስለሚያስፈልግሽ እንዴ የሰውን ህይወት ማመሰቃቀል አለብሽ? ሰው ወደ ሞት ጎዳና መሄድ አለበት በአንቺ ምክንያት? ምንም የምረዳሽ ነገር የለም። ምንም ማለት ነው። በልመና በምናምን የሚሆን ነገር አይደለም። ይኸውልሽ እየገባሽ ነው እየነገርኩሽ ያለሁት ነገር። ወደኛ መተሽ መረጃ ስትሰጪን ማን የላከሽ? ከጀርባሽ ያለው ማን ነው እኮ እነግርሃለሁ። እኔንም መረዳት አለብህ። በቃ እኔ ቸግሮኝ ነው የገባሁበት አልኩህ አይደል እንዴ? ይኸውልሽ አመልማል የምረዳሽ ከዚህ በኋላ ይኸውልሽ አንድ ምንም ሳታስቀሪ መረጃዎች እንድትሰጪኝ እፈልጋለሁ። ወደኛ የመጣሽበትን ምክንያት ከአንቺ ጀርባ ሳራም ትሁን ሰብለ አክሊሉም ጭምር ማን እያዘዘሽ እንደሆነ የበላይሽ ማን እንደሆነ ምን ወንጀሎችን እየፈጸማችሁ እንደሆነ አሁን ላይ ራሱ ወዴት ልትሄጂ እንደነበረ ሁሉንም መረጃ ፈልጋለሁ። ሁሉንም ማለት ነው። ይሄንን የምትሰጪኝ ከሆነ ልረዳሽ እችላለሁ። ቢያንስ ልረዳሽ እችላለሁ። ከዛ ውጪ ግን ይኸውልሽ የሚጠብቅሽ ነገር ከባድ ወንጀል ስለሰራሽ ከባድ ነገር ነው የሚጠብቅሽ። በግልጽ ነው እየነገርኩሽ ያለሁት። ንገሪኝ።
እነግርሃለሁ፣ ግን እኔ ላይ ምንም አታደርሱብኝ ከሆነ ነው። ይኸውልሽ አመልማል፣ ከዚህ በላይ ጨዋታዎችን መጫወት የለብንም። ከጀርባሽ ማን እንዳለ አንድ በአንድ ንገሪኝ እያልኩሽ ነው ያለሁት። እሺ እነግርሃለሁ። ሳራ ማለት የረጅም ጊዜ ጓደኛዬ ናት። አብረን ነው የተማርነው፣ አብረን ነው ያደግነው። ስለዚህ ሃይ ስኩል እየተማርን የነበረ ጊዜ አብረን ነበርን። ከዛ ግን ከረጅም ጊዜ በኋላ ነው ያገኘኋት። በጣም ተጠፋፍተን በጣም ቆይተን ነበር ከተገናኘን። ከረጅም ጊዜ በኋላ አገኘኋት። ስለዚህ እኔ የነበርኩበትና እሷ የነበረችበት የተለያየ ጊዜ ነበረ ስንገናኝ ማለት ነው። እኔ በጣም ተቸግሬ ነበረ። ምንም ብር የለኝም፣ ምንም ነገር የለኝም፣ የሚረዳኝ ሰውም የለም። እኔ አሁን ይኸውልሽ ይሄንን ታሪክ ከዚህም በፊት የተወሰነ ነገር ነግረሽናል። እየጠየቅሽ ያለሁት ምን መሰለሽ? አንቺ ወደኛ ቢሮ ደውለሽ ነበር አይደለ? ደውለሽ የሰጠሽን መረጃ ምንድን ነው? እሱን መረጃ ማን ነው እንድትነግሪኝ ለኛ ይላክሽ? ወደሱ ልመጣ ነው ማለት ሳራ ናት ይሄን ሁሉ እንትን ያለችው። ስለዚህ ተነጋግረን ነው። ሳራ ስራ አለ አለችኝ፣ ህይወትሽ የሚለውጥ ገንዘብ ታገኛለሽ አለችኝ። ስለዚህ በዛ ተስማማሁኝ። ከዛ ከሳራ ጋር ተነጋግረን ነው። ሲጀመር አክሊሉ ምናምን የሚባል ወንድምም የላት፣ ቤተሰብ እንዳላት አውቃለሁ። ማለት ይሄ ሁሉ ውሸት ነበር። በቃ ለእናንተ በቃ መንገዱን እንትን ለማለት ለመዝጋት ነው። በቃ ወደምትሄዱበት መረጃ ወደምትሰበስቡበት መንገድ ለመዝጋት የተፈጠረ ታሪክ ነው እንጂ አክሊሉ የሚባል ወንድም የላትም እኔ እስከማውቀው ድረስ። እናት አባት እንዳሉ አውቃለሁ እንጂ አቶ አክሊሉ የሚባል ወንድም የላትም። ስለዚህ እኛ አክሊሉ ሞቷል የሚለውን መረጃ ወንድሟ ነው የሚለውን ነገር አክሴፕት ተቀብለን ነገሮች እንድናልፍ ነበር በእናንተ በኩል የታቀደው ማለት ነው። የምትሄዱበትን መንገድ እንድታቆሙ ነበር ታሪክ ተፈጥሮ እንትን ያለው ወደ እናንተ የመጣሁት ማለት ነው። እሺ አቶ አክሊሉ ለሷ ወንድሟ ካልሆነ አቶ አክሊሉ የታመመች እናት እንደነበረችው እኛ ጋር መረጃ አለ። እሱም ከውጪ መጥቷል የተባለው እናቱን ለማስታመም ሲል እንደነበረ ነግሮናል። ሳራም ደግሞ የሱን እናት እኔ እያስታመምኩ ነው ያለሁት እያለችን ነበር። ይሄ ሁሉ ታዲያ ምንድን ነው? እሺ ይሄ ሁሉ የተፈጠረ ታሪክ ነው አልኩ። በቃ ሳራ አክሊሉ የሚባል ወንድም የላት። በምንድን ነው የሚገናኙት? ግንኙነታቸው ምንድን ነው? ሳራና አሁን እኔ በቀጥታ የምፈልገው ይሄን እንድትነግሪኝ። ሳራና አክሊሉ መካከል ያለው ግንኙነት ምንድን ነው? ያላቅም ስለሱን ያላቅም፣ ግን ብዙ ስራዎች የምታሰራኝ እሷ ናት። ይሄንን ዶክመንት ለሰው አቀቢ ብላ የሰጠችኝ እሷ ናት። ስለዚህ አሁንም እኮ ልጁ እየጠበቀኝ ነበር። እናንተ መጣችሁ እንድደብቅ የሆነው ሳያችሁ ነው በቃ ማለት። አሁን አንቺ ይሄንን ዶክመንት ለማድረስ እየሄድኩኝ ነው እያልሽኝ ያለሽው? ስወጣ ሳያችሁ ደንግጬ ነው የገባሁት። ስለዚህ እኔም በችግር የገባሁበት ነው፣ ልጅ አይደለም። ሳራ ናት የምትመራው ይሄን ነገር ማለት ነው። ሳራ ነች አሁን ይሄንን ዶክመንት አንቺ ለማድረስ የምትሄጂውን ግለሰብ ያዘጋጀችልሽም ሳራ ነች? ሳራ ናት። አመልማል አንቺ ከዚህ በፊት የሰጠሽን መረጃዎች በአጠቃላይ አንድ በአንድ የውሸት ትረካ እንደሆነ እየነገርሽኝ ያለሽ። ይሄ ለኛ ማለት ምን ማለት እንደሆነ የገባሽ አልመሰለኝ። ማለት አንቺን እኛ ተቀብለንሽ ነበር። አጭበርባሪ ነሽ አንቺ፣ ሙልጭ ያልሽ አጭበርባሪ ማለት ነው። ነገርኩህ አይደለ? በቃ ወድጄ አይደለም የገባሁበት፣ ለማጭበርበር ምናምን ሳይሆን ወድጄ አይደለም የገባሁት። በቃ በሰዓቱ ገንዘብ ያስፈልገኛል። እሺ ይኸውልሽ፣ ሁሉም ሰው ገንዘብ ስለሚያስፈልገው ነው እዚህ ወንጀል ውስጥ እየገባ ያለው። ግን አንድ መረዳት ያለብሽ ነገር ምን መሰለሽ? እነዚህ ወንጀለኞች ከጀርባሽ ያሉት ወንጀለኞች አንቺንና መሰል ሰዎችን መጠቀሚያ ነው የሚያደርጉት። እርግጠኛው ነኝ ልንገርሽ፣ አንቺ ለነሱ መጠቀሚያ ነሽ አይደለ? አሁን ይኸውልሽ በግልጽ ሁሉንም መረጃ ማትሰጪኝ ከሆነ ማለት ነው ጠቅላላ እስካሁን ያሉት ወንጀሎች እጅሽ ላይ ማስረጃ ነው ያዝነው አይደለ? ከዚህ በፊትም የተያዙ በርካታ ሴቶች የሴት ወጣት ልጆች ንብረት የሚዘረፍበት ዶክመንት እጃችን ላይ አለ። ገነትን ማየት እንችላለን፣ ትዕግስት፣ አሁንም ሌሎች በርካታ ያገኛናቸው ሴቶች አሉ ሊስት የተደረጉ የነሱን ሀብት ንብረት ለመዝረፍ ተመሳጥረው
እየሄዱ ያሉ ቡድኖች አሉ። አንቺ ደግሞ የዛ ቡድን መሪ ሆነሽ ነው በዚህ ሰዓት ላይ እያገኘንሽ ያለነው። ስለዚህ አንቺ ላይ ደፍድፈን አንቺን ወንጀለኛና ተጠያቂ ከማድረግ ወደኋላ አንልም። ይሄንን እወቂ። ይሄ እንዳይሆን የምትፈልጊ ከሆነ አንድ በአንድ እንድትነግሪኝ እፈልጋለሁ። ሳራ የት ነው ያለችው? የት ነው የተደበቀችው? በዚህ ሰዓት እኔ የት እንዳለች አላውቅም። በቃ በዚህ ሰዓት ግን ችግር ውስጥ እንደገባችና ይሄንን ዶክመንት ለምልክልሽ ልጅ አቀብኝ ነው ያለች። ስለዚህ እሷ ስደውል ብቻ ነው የማገኛት ማለት እኔ ሳገኝሽ እኔ ስፈልግ ብቻ ነው የማገኝሽ ብላኛለች። ከዛ እኔ አሁን ላገኛት ብል ማግኘት አልችልም። እሷ ስትፈልግ ብቻ ነው የማገኛት ሳራን። ከዛ ካገኛችኋት በኋላ ያው ራሷን ለመደበቅ እንትን እያለች ስለሆነ እሷም ችግር ውስጥ እንደገባች ነው የነገረችኝ። ስለዚህ ራሳችንን ለመደበቅ ነው እንትን ያልነው። ስለዚህ እሷም ስትፈልግ ካልሆነ በስተቀር ማግኘት አልችልም። አሁን ራሱ ስልኳ ዝግ ነው። በቃ ልጁ ይደውልሻል ጠብቅ ያለችኝ። ስለዚህ እሷ ችግር ውስጥ እንዳለች ነው የሚገባኝ። እስከሚደውልኝ የጠበቅኩ ነበረ። እዛ ከዚህ ቤት ወጥቼ ልጠብቀው ስል እናንተ መጣችሁ ማለት ነው ድንገት። ያው እንደምትከታተሉን ስለምናቅ እሷም ተደብቃለች ራሷን ለመቀየር እንትን እያለች ነው። ሻምን ማለት አይተነዋል እኮ ስልክሽን አንድ በአንድ ፍተሻ እያደረግንበት ነበር። አይተነዋል። እያንዳንዱ የተላላካችሁትን ቴክስት በግልጽ አይተናል። እና አንቺ የእሷ መጠቀሚያ እየሆንሽ እንደሆነ ነው እየገባኛለሁ። ከአንቺ በቂ ማስረጃ የፈለግኩትም ለዚህ ነው። የገባሽበት ወንጀል ምን እንደሆነ አልገባሽም መሰለኝ። እዚህ ጋር ገንዘብ ስላገኘሽ ጥቅማ ጥቅሞችን ስለሰጡሽ ህይወትሽን በትክክል መምራት ስለቻልሽ እየኖርሽ ነው ማለት አይደለም። ስለዚህ አሁን ከአንቺ የምፈልገው ምን መሰለሽ? ሳራን የግዴታ ማግኘት አለብኝ። የግድ ማለት ነው። ነገርኩህ እኮ ደጋግሜ ነገርኩህ። እሷን ማግኘት አልችልም። በቃ እሷ ስደውልልኝና የሆነ ነገር እቃ አቀቢ ዶክመንቶች የሰጠችኝ አቀቢ ስትለኝ እሷ ስታገኘኝ ብቻ ነው ማግኘት። በቃ አሁን ራሱ ስልኳን ከፈለክ መሞከር ትችላለህ። ዝግ ነው ስልኳ። አክሊሉ የት ነው ያለው? የት ነው የተደበቀው? እኔ አላቅም። ስለ አክሊሉ የሚባል ሰው አላቅም። አላቅም እኮ አይደለም እኮ ምላሽሽ። ነግረሽኛል እኮ ቅድም። ምንድን ነው ያልሽኝ? ወንድምና እህት እንዳልሆኑ ታውቂያለሽ። በቂ መረጃ አለሽ ስለ ሁለቱም ማለት ነው። እኔ ስለ አክሊሉ አላቅም። ሳራን ግን በተደጋጋሚ ጠይቂያት ነበር። አቶ አክሊሉ ምንሽ ነው ማን ነው ብዬ ጠይቂያት ነበር። እንዴት ነው የምትተዋወቁት እሺ ብዬ ጠይቂያት ነበር። ወንድሜ ሲያልሹ ለምንድን ነው ምናምን ብዬ ጠይቂያት ነበር። ስለሱ አይመለከትሽም አርፈሽ ስራሽን ስሪ ነው ያለች። ስለዚህ አፍሽን ዝግ ያለች ይዘጋው። ምንም ማውቀው ነገር የለም ስለሱ ማለት። አንቺ ላይ ማስፈራሪያዎች አሉ ማለት ነው። ማለት ዝጊ ዝም በይ ስትባይ ዝም የምትይ ከሆነ ይሄን አርጊ ስትባይ የምታደርጊ ከሆነ ማለት ምንድን ነው? ይሄንን በቀጥታ እንድታደርጊ የሚደረግብሽ ጫና አለ አንቺ ላይ ማለት። ማወቅ የምፈልገው ማወቅ አልችልም። ማወቅ ያለብኝን ነገር እስካሁን አላወቅኩም። ስለዚህ ይሄ አይመለከትሽም አርፈሽ ስራሽን ስሪ ያለችኝ እየሰራው ነው ከሷ ጋር። ስለዚህ አሁንም ስራሽን እየሰራሽ ነው የምትቀጥዩ ነው ወይንስ ምንድን ነው? ስራሽን ሰርተሽ ታወቂያለሽ ነው ወይም ሁሉ ጊዜ በዚህ ተግባር ላይ ተሰማርተሽ ነው ያለሽ? ምንድን ነበር ያንቺ እቅድ? የኔ እቅድማ በቃ ካለውበት ችግር ማውጣት ነው። በቃ በልቼ ማደር ነው የምፈልገው። ገንዘብ ማግኘት። ገንዘብ አገኘሽ። ገንዘብ አግኝተሽ ግን ማለት ነው እዚህ ሀገር ላይ መቼም ቢሆን በሰላም እንደማትኖሪ ታውቂያለሽ አይደል? ዶክመንቶችን እያገላበጥን ያለን በአጠቃላይ ነፃ የሚያደርግሽ አይደለም። አንቺ አይቼዋለሁ። አሁን እያንዳንዱ መረጃ በግልጽ እንድትነግሪኝ ስለፈለኩኝ ነው የጠየቅኩሽ። የነገርሽኝንም ነገር ደግሞ አምኜ እቀበላለሁ ማለት አይደለም። በጭራሽ ያልጠበቅንሽ ሰው ሆነሽ ነው ያገኘንሽ ማለት ነው። ያልጠበቅነው ሰው። ይሄንን ደግሞ በምን ምክንያት ካልሽኝ ስልክሽ ላይ ያለው መረጃ እያንዳንዱ የሚያሳየው መልእክት ካንቺ የሚጠበቅ አልነበረም። በአንቺ ቤት አንቺ እያንዳንዱን ወንጀል ትሰሪያለሽ። ከዚህ ነገር ነፃ መውጣት ትፈልጊያለሽ። ፓስፖርት ተዘጋጅቶልሻል። ከሀገር ትወጫለሽ። የሴቶችን ህይወት ንብረት አመሰቃቅለሽ አንቺ የሰላም ህይወት ሌላ ሀገር ላይ ተመሰርቻለሽ። ይሄን የታቀደው በዚህ መሰረት አንቺ ራስሽን ነፃ ለማውጣት ነው የምታስቢው አይደለ? ነው አይደለ? አዎ በቃ ይሄን ስራ ሰርተሽ ያልፍልሻል፣ ወደ ውጭ ትወጫለሽ ብላኛለች። ሻሚል ማለት አታስቢ። አይደለም ከሀገር
ከዚህ በኋላ ማለት ነው እኛ ካልፈቀድንልሽ ከዚህ ቤት ንቅንቅ ማለታችን ከዚህ ቤት ማለት ነው። አሁን የምፈልገው ምን መሰለሽ አመልማል፣ አሁን በቀጥታ ከዚህ ቤት እየወጣሽ ነበር አይደለ? መረጃ ልታደርሽ ነው አይደል እየወጣሽ የነበረው? የት እንደምትሄጂ እያንዳንዱን ነገር ተከታትለን ከምታገኘው ሰው ጋር ልናገኝሽ እንፈልጋለን። አሁን ለማን ይህንን መረጃ ልታደርሽ እንደነበረ አብረን ሄደን ቦታው ላይ ተገኝተን መያዝ ይኖርብናል። ግን ይኸውልሽ እያመንሽ አይደለም። ስለዚህ አንድ ስህተት ማለት ነው ለመስራት ብትሞክሪ ህይወትሽ በጣም አደጋ ነው የሚፈጠረው። ምንም አይነት ራዕይ አይኖርም። ምንም ማለት ነው ምንም። አንቺ እኛ ላይ እየተጫወትሽ ነው ያለሽው አይደል? ይሄ ጨዋታ ግን ከዚህ በኋላ የሚቀጥል አይደለም። ነግሬሻለሁ። በቃ አሁን ጊዜ ሳናጠፋ በቀጥታ የተቀጣጠራችሁበት ቦታ ላይ ተወስጂናለሽ። ግለሰቡን ማግኘት እንፈልጋለን። ከዛ ውጪ ደግሞ ሳራንም ይሁን አክሊሉን የገቡበት ገብተን ማግኘት እንፈልጋለን። መረጃዎች ይኖሩሻል። ስለ ሳራና አክሊሉ ነገርኩ። በቃ አክሊሉ የሚባል ሰው ሲጀመር ነው ያለው። እኔ እንዴት ልመንሽ? እንዴት ነው የምናምንሽ? አመንሽ እኮ መጀመሪያ ላይ እኮ የነገርሽን ነገር አምነን ተከትለን ሄድን እኮ። ልታምነኝ ይገባል። ስለዚህ እኔ ከዚህ በላይ ምንም ማውቀው ነገር የለም። አሁን ይሄንን ዶክመንት የሚቀበለኝ ልጅ ይመጣል። ከሱ መረጃ ካገኛችሁ ከሱ መረጃ ጠይቀው። ከዚህ በላይ ግን እኔ ጭንቅላቴ ሊፈነዳ ነው። በቃ ከዚህ በላይ አልችልም። በቃ ከዚህ በላይ እሺ። አሁን አንቺ ነሽ የምትደውይለት ወይስ እሱ ይደውላል? እሱ ይደውልሻል ነው ያለችኝ። ቅድም ውጪ ቆሜ ልጠብቀው ስል ነው እናንተ ያገኘኋችሁ። ስለዚህ ሲደውል እንሄዳለን። እሱን አናግሩት። እሺ። ስልክ መረጃዋ በደንብ ይያዝ። ችግር የለም። ስልኳ እንዳለኛ ነው ሁሉ ነገር ተቆጣጥረናል። ጥሩ። እሺ። አሁን ወደ ቦታው እናመራለን። አመልማል ነግሬሻለሁ። ምንም አይነት ስህተት አልፈልግም። ምንም አይነት ለማምለጥ ሙከራ ብታደርጊ እንዲያመልጥ ምልክት ለመስጠት ብትሞክሪ አንቺ ላይ ከባድ እርምጃ ነው የምወስደው። ከባድ እርምጃ ማለት ነው። ውድ ቤተሰቦች እንግዲህ ያው በክትትላችን መሰረት እንግዲህ ያልጠበቅነውን ሰው አግኝተናል። ይሄ ለኛ በጣም ግራ የሚያጋባ ነገር ነው። ቢሆንም ደግሞ ያው የአቶ ግዛቸውን ንብረት በተወሰነ መንገድ ዶክመንቶችን አግኝተናል። ይሄ ለኛ ማለት ትልቅ የድል ዜና ነው። ስለዚህ ይህንን አገኘን ብለን ደግሞ በደስታ የምንቆምበት ምንም አይነት ጊዜ አይኖረንም። ምክንያቱም መረጃዎችን እየተቀባበሉ እየተመሳጠሩ ነው ስራዎችን እየሰሩ ያሉትና አጠገባችን ያለችው አመልማል ለዚህ ምሳሌ ትሆናለች። ስለዚህ ያው ከዚህ በኋላ የምንወስደው እርምጃ እጅግ በጣም ከባድ ነው የሚሆነው። አሁንም ስልክ እስኪደወልልን ድረስ እየጠበቅን ነው። እንግዲህ ለአመልማል ስልክ ሲደወል በቅጥታ ያለችውን ግለሰብ አግኝተን ዱካቸውን አይስተን ደግሞ ያሉበትን ቦታ ለመድረስ ጥረት እናደርጋለን። ውድ ቤተሰቦች እንግዲህ በጣም ግራ የሚያጋባ ነው። ከጠበቅነው በላይ ሌሎች ጉዳዮች እየተፈጠሩ ነው ያሉትና ከዚህ በኋላ እንግዲህ የሚፈጠሩትን ነገሮች በጥንቃቄ ለመመልከት ለእኛም ትምህርት ይሆናል። ስለዚህ በዚህ መሰረት እንቀጥላለን። እስቲ ከተደወለ በኋላ ደግሞ ምን እንደሚፈጠር አብረን የምንከታተል ይሆናል። እስከዛው ድረስ እንግዲህ አብራችሁን ቆዩ። ውድ ቤተሰቦች እንግዲህ አመልማል እንድትጠብቀው አድርገናል። የቀጠራት ግለሰብ ማን እንደሆነ ግራ ነው የሚያጋባው። እንግዲህ የጠበቅነው ነው። ነገሮችን እንደማታበላሽ ተስፋ አድርጋለሁ። መጥቷል መሰለኝ። እስቲ ምልክት እያሳያችሁ ነው። መጥቷል። ሳምሶን ዝግጁ ናችሁ? እሺ፣ እንፍጠን። ሊያመልጠን አይገባም። ፍጠን። ያዘው። አተ ቁም! የትም እንዳታመልጥ። ቁም! ና ቁም! ና ቁም! ውድ ቤተሰቦች እንግዲህ ያው ወደዚሁ ቤት ተመልሰናል። አጠገቤ የምትመለከቱትን ግለሰብ እንግዲህ በቁጥጥር ስር አውለነዋል ማለት ነው። ምክንያቱም ያው በደረሰን መረጃ መሰረት ዶክመንት ለመቀባበል ሙከራ ሲያደርጉ ነው እንግዲህ እንደተመለከታችሁት ያዝ ነው። እስቲ አንዳንድ ነገሮችን እንድትነግረኝ እፈልጋለሁ።
ኧረ እኔ ምንም የማውቀው ነገር የለም። እቃ ልቀበል ነበረ እና እንደገና እሷ ደግሞ እንትኔ ነች ጓደኛዬ ነች። በቃ ከእሷ እቃ ልቀበል ነበር ካሜራ ይዛችሁ ምናምን ስታሯሩጡኝ እኔ ሌላ ነገር መስሎኝ ሮጥኩኝ። በቃ ሌላ ነገር ምንም ማውቀው ነገር ማለት ምንድን ነው ሌላ ነገር የሚመስልህ? ወንጀል ከሌለብህ ለምን ትሮጣለህ? ምንም ያስሮጥ ነገር አለ? አይ በቃ የእናንተ ሁኔታው ምናምን በቃ እኔ እና አስደንግጦኝ ነው የሮጥኩት እንጂ ሌላ ነገር ምንም ወንጀል የፈጸምኩት ነገር የለም። ለምንድን ነው የምትንተባተው? ማለት አሁን ይኸውልህ በመጀመሪያ ደረጃ እዚህ ጋር ፍራቻህን አስወግድ። ምክንያቱም አሁን እየተነጋገር ነው አይደለ? እዚህ ጋር ይዘን የመጣ ነው ደግሞ ከአንተ የግዴታ ስለአንተ ማወቅ ስላለብን አንዳንድ መረጃዎችን መቀበል ስላለብኝ። ቀድም ምንድን ነው የሰጠኸኝ? ጓደኛዬ ነች አልከኝ። አሁን ደግሞ የምንሰራው ስራ አለ እያልከኝ ነው ያለው። ትንሽ ግራ አያጋባም ማለት? አዎ ብያለሁ እኮ ወንድሜ፣ ነገርኩህ እኮ እሷ ጓደኛዬ ነች። የማውቃትም ግሮሰሪ ውስጥ አስተናጋጅ ነኝ፣ እዛ ነው የምሰራው። ወንደላጤ ነኝ፣ ብቻዬን ተከራይቼ ነው የምኖረው እና ደግሞ እዛ በስራ ምክንያት እሷንም እዛ ነው የማውቃት። ማን ልበል አንተን? ስምን? ስሜኔ ዘገየ ነው። እሺ ዘገየ። ስለዚህ እያልከኝ ያለኸው መጠጥ ቤት ውስጥ ባርማን ሆኜ እየሰራሁኝ ነው ከአመልማል ጋር የምተዋወቀው ነው እያልከኝ ያለኸው? አዎ እንደዛ ነው። ለምን ጉዳይ ነው የምትገናኙት ዛሬ? ቀጠሯችሁ ምንድን? በቃ ቃል ቀበላት ነበረ። እሱም ደግሞ ስቆይብኝ ጊዜ ወደዚህ መጣሁኝ። ምንም ነገር ማውቀው ነገር የለም አልኩ። በቃ ከዚህ በላይ ልታስጨንቁኝ አትችሉም። እኛ አሁን እያስጨነቁ አይደለም፣ ግን እንድትነግረኝ የምፈልገው ነገር ምንድን ነው? ዛሬ ተቀጣጥራችኋል አይደል? ልትገናኙ ነው። ጓደኛ ነች እንግዲህ አመልማል እንደነገርከኝ። ያው አንተ ደግሞ ምናልባት የምትሰራው ስራ ደግሞ መጠጥ ባር ላይ ሊሆን ይችላል። በዛ ደግሞ ብዙ ሰዎች የምታገኛቸው ሰዎች ይኖራሉ ብዬ አስባለሁ አይደል? አዎ በዛ መሀል ነው በቃ እሷን የምማውቃት እና ሌላ ምንም ነገር የማውቀው ነገር የለም። ናት ጓደኛዬ ነች እያልከኝ ነው አይደል? እኮ አዎ ጓደኛዬ ነች እኮ አልኩ። ምን አይነት ጓደኝነት ነው? ጓደኝነት በቃ ኖርማል ጓደኛዬ ነች። እዛው ትመጣለች። እዛ በቃ አጋጣሚ ተዋወቅን። እዛ ነው የማውቃት። በቃ ሌላ የትም የማውቃት የትም አላውቃትም ሌላ። እሷ ለምንድን ነው ባርማን የምትመጣው? ማለት በምን አጋጣሚ ነው እስኪ የተገናኛችሁት? ያው ነግሬሃለሁ፣ እኔ እዛ ውስጥ ነው የምሰራው። እሷ ደግሞ እዛ እንትን ለማለት ትመጣለች፣ ለመጠቀም ምናምን አንዳንድ ነገሮች። በዛ መሀል ተዋወቅም ማለት ነው። ምንድን ነው እሷ የምትሰራው? ስለ እሷ የምታውቀው ነገር አለ? አይ ስለ እሷ እኔ ብዙም የማውቀው ነገር የለም። በቃ እዛው ነግሬሃለሁ። እሷም ለመመገብ ምናምን አንዳንድ ነገሮች ለማድረግ ስትመጣ እዛ ነው ማቃት። በቃ አጋጣሚ ተዋወቅን። ስለሷ ባክግራውንድ ምንም ማውቀው ነገር የለኝም። ይኸውልህ ዘገየ፣ ምን መሰለህ፣ እሷ እጇ ላይ የተያዘው ዶክመንት አንተም ልትቀበላት የነበረው ዶክመንት ምን እንደሆነ ታውቃለህ አይደለ? ያው እዛው ግሮሰሪ ውስጥ ነው የተዋወቅነው ብያለሁ እና እዛ ላይ የሆነ በቃ ስለ ስራ ጉዳይ አንዳንድ አወራንና በቃ ለምን በእኔ በኩል የሆነ ሰው አውቃለሁኝ ትንሽ ዲስካውንት አለው ምናምን እና በእሱን ለምን አታናግረውም? እንደገና ደግሞ ብዙ በደንብ አድርጎ እንትን ቅናሽ ያደርግልሃል፣ በሱ በኩል ታናግረዋለህ አለችኝ። በቃ እሺ ምናምን ብዬ እዛ ውስጥ እንትን አለን እና ያን አሁን የእንትን ነው በቃ የመጠጦች ሊስት ምናምን ነው። እሱን ነበር ልታቀብለኝ የነበረው፣ ዲስካውንት ያለው መጠጥ። አዎ ከምትረከቡበት ውጪ ሌላ ቦታ ለመረከም ማለት ነው። አዎ ሌላ እንትን ለማለት ማለት ነው። እና በቃ እሱን ልታቀብለኝ ነበረ። ስመጣ ግን ሌላ ነገር ምናምን ሆኖ ጠበቀኝ። እኔ ምንም ሌላ ነገር የማውቀው ነገር የለም። ማለት የምጠይቅህን እስኪ በግልጽ እንድትነግረኝ የሚፈልገው ማለት አንተ ባርማን ላይ ነው እየሰራ ያለው። ስለዚህ ለምን ስለ ዋጋ ስለ ግዢ ሌላ የሚመለከተው አካል የለም ከአንተ ውጭ? ላለቀ አጋጣሚ ይህን ነገር ነግሬው ነበር እዛው ስሰራ ማለት ነው። እንዲህም ጥሩ ሀሳብ ነው ብሎ በቃ የተሻለ ቢዝነስ እንደውም እንትን ይልልናል ምናምን አለኝና በቃ ወደደው እሱም ሀሳቡን። ይህን ነገር ነበር ልናደርግ የነበረው። በቃ ሌላ ነገር ምንም ማውቀው ነገር የለም እኮ አልኩህ።
እዚህ የባርማን ስራ እየሰራሁኝ ደግሞ የሲልስም ስራ እሰራለሁ ነው እያልከኝ ያለው? አዎ ከእንደዛ አይነት ነገር ያሉት ዶክመንቶች ስለዚህ ስለመጠጥ ጉዳዮች ነው የሚያብራሩት እንዳለ በጠቅላላ? አዎ ጠቅላላ እንደዛ ነው የሚያብራሩት። ነገየ አሁን የምትሰጠኝ ታሪክ አንተን ነፃ የሚያደርግ ታሪክ አይደለም። ያብራራልኝ ያለው በአጠቃላይ ፍጹም ውሸት ነው። ድርቅ ያለ ውሸት ማለት ነው። እንዴ አንተ እንደሱ ልትል በምን ቻልክ እንዴ? አሁን ስለዚህ አንተ ሊደርስ የነበረውን መረጃ ሐመልማል ቀየረችው ጉዳይ ብላ ስትወጣ ይዛ የነበረችውን ዶክመንቶች በአጠቃላይ ተናቸዋል። ስለዚህ ለአንተ ሲሆን የመጠጥ ማስረጃዎች ነው የሚሆኑት። እንደዛ ነው እያልከኝ ያለው? አውቃለሁ እኔ ልታቀበለኝ የነበረው ግን እሱ ነው እንደ ነበረ። ገባህ አይደለ? እንደዚህ በቃ ትረዳኛለህ ብዬ አስባለሁ። አልረዳህም። ምንም የምረዳህ ነገር የለም። አልረዳኝ። እኔ እኮ ምንም አውቀው ነገር የለም እኮ እያልኩ ነው ያለሁት። ይኸውልህ ዘገየ የምታውቀው ነገር በሚገባ ማለት ነው። ምንድን ነው የማውቀው ነገር? ከዚህ በላይ እንድታረክመኝ አልፈቅድልህም። የተያዙት ዶክመንቶች ልትቀበል የነበረው ዶክመንት ቤት ስለማሻሻጥ ንብረት ስለማሸሽ ነው የሚያወራው። ይህንን በደንብ ጥንቅቅ አድርገህ ታውቃለህ። በደንብ ማለት ነው። ተቀብለህ ወደ ማን ነው የምታደርሰው? ለምንድን ነው የምትቀበለው? አንተ የሚደርሰህ ድርሻ ምንድን ነው? ይህንን በግልጽ ንገረኝ። ይኸውልህ ስለመጠጡ ታሪክ መስማት አልፈልግም ከዚህ በኋላ። አንተ እንዴት ነው ማለት ይህን ሁሉ ነገር እንደዚህ ልትል ቻልክ? አልገባኝም። ይኸውልህ ዘገየ ከዚህ በኋላ የምጠይቅ ጥያቄ አይኖረኝም። የምጠይቅ ጥያቄ በስነ ስርዓት እየመለስክልኝ ስላልሆነ ማለት ነው። አንተ የሚጠብቅ ከዚህ በኋላ ስር የወንጀል ተግባር ውስጥ ተሰማርተ ስለተገኘ የሚጠብቅ ከባድ ቅጣት ነው እያልኩ ነው ያለሁት። ከባድ ቅጣት ማለት ነው። ከዚህ በላይ አይደለማመጥም። አስወጣልኝ በቃ። አረ ቆይ አባታና ግሬ ምንም የምትጠይቀኝ ጥያቄ የለም። በቃ አስወጣልኝ በቃ። አረ አይደለም ቆይ ለምን አትሰማኝ? አትለማመጠኝ በቃ። ሰማኛለህ ወይ? የሚጠይቀን ጥያቄ በስነ ስርዓት ትመልስለታለህ ወይስ እኮ ልንገርህ በቃ እኔ የዩኒቨርሲቲ ተማሪ ነኝ። እውነቱን ስነግርህ በቃ ሌላ ምንም አውቀው ነገር የለም። ልንገርህ ጓደኛዬ በቃ ተፍ ብሎ እዛ ብዙ ብር ያገኛልና እሱን ስራ ፈልግልኝ ምናምን ብየው እሱ ደግሞ በጣም ብር ያገኛል ምናምን ነገር በቃ አባቴ እኔ እኮ ነገርኩህ የዩኒቨርሲቲ ተማሪ ነኝ። ምንም ማውቀው ነገር የለም። ፍቃደኛ ነህ ለመናገር አይደለ? አዎ ነግሬሃለሁ። ፍቃደኛ ከሆንክ አንድ ባንድ እንድትነግረኝ እፈልጋለሁ። እሺ በምክንያት ነው ወደዚህ ወንጀል ውስጥ የገባው? እኔ በቃ የዩኒቨርሲቲ ተማሪ ነኝ እና ደግሞ እዛ የማውቀው ልጅ አለ እና እሱ በጣም ብዙ ብር ገንዘብ ያገኛል ማለት ነው። እና ደግሞ እኔ አጋጣሚ ቤተሰብም ብር ምናምን እየላከልኝ አልነበረም በሰዓቱ። ከዛ ልጁ ጓደኛዬ ነው እንዳልኩ በጣም ትንሽ እንቀራረባለን። ስራ ፈልግልኝ ምናምን አልኩት። ትሰራለህ አለኝ። አዎ እሰራለሁ አልኩት። ከዛም በኋላ ፖስታ እንደዚህ ምናምን ማድረስ ነው ፖስታ ነው እንትን የምትለው ተቀበለ ከአንድ ቦታ ወደ አንድ ቦታ ነው የምታደርሰው ምናምን አለኝ። ከዛ እኔ ደግሞ ነግሬያለሁ በዛ ሰዓት ቤተሰብም ብርማ እየላክልኝ አልነበረም። ዩኒቨርሲቲ ተማሪ ነኝ። እዛ ደግሞ ብር አንዳንድ ነገር ያስፈልገኝ ነበር። እሱን ደግሞ እንደዛ እንትን ለማለት ንገረኝ ነበረ። ከዛን በቃ እሺ ምናምን እኔ ጋር አንድ ስራ አለ ብሎ ይህንን ስራ አስጀመረኝ እንጂ ከሌላ በቃ እንደነገርኩ ነው ሁሉንም ነገር የምትለኝ ግለሰብም እሱም ይህንን ስራ ይሰራል። እሱ ተጠቅሞ ነው አንተንን እንድትጠቀም ጋበዘ። እኔ ዞሮ እሱ ነው ያስገባኝ። ሌላ ማን ሊሆን ይችላል? እሱማ እሱን ያስገባኝ አልከኝ እኮ ወደዚህ ወንጀል ውስጥ እሱን ያስገባኝ እያልከኝ ያለው ገንዘብ ያስፈልገኛል። የዩኒቨርሲቲ ተማሪ ነህ። አዎ ስራውን ያስጀመረኝም እሱ ነው እኮ አልኩ። እኔ ይህንን ያክል መዘዝና ጣጣ ያመጣል ብዬም አላሰብኩም ነበር። እንዲህና በቃ በእናትህ በቃ እኔ ተፋቴ ልሂድበት። ወዴት ነው የምትሄደው? ማለት ገና እኮ እየጀመርን ያለ ነው። ተማሪ ስለሆንክ አንተን በምንም ተማሪ ስለሆንክ በአንተ ላይ የሚፈጠሩት ቅጣቶች ይቀንሳሉ ማለት አይደለም። ዩኒቨርሲቲ የምትማረው መንግስት አንተን የሚያስተምርህ መልካም ዜጋ ሆነ ህዝብን አገር እንድታገለግል እንጂ
እንደዚህ አይነት ወንጀል ውስጥ እንድትሰማራ አይደለም ነው አይደለም? ይሄን በደንብ ታውቃለህ አይደል? ቤተሰቦች የት ነው ያሉት? እዚህ ነው ያሉት ቤተሰቦች? ቤተሰቦቼ እዚህ አይደሉም፣ ሌላ ቦታ ናቸው። ክፍለ ሀገር የት ነው ማለት? እዚህ ክፍለ ሀገር ናቸው እነሱ። ምናልባት ሳይ የክፍለ ሀገር ልጅ ስለመሰልከኝ ነው። አዎ እኔ የክፍለ ሀገር ልጅ ነኝ። ከዛ ነው እንትን የሆንኩት የመጣሁት። ከተጠያቂነት የማታመልጥበት ውስጥ ወንጀል ውስጥ ተሰማርተሃል። የማትወጣበት ውስጥ ማለት ነው እኮ። አሁን እኮ በቃ ሁሉንም ነገር የማውቀውን ያክል ሁሉንም በቃ ካመጣጡ ከመጀመሪያው እስከ መጨረሻው ያለኝን ነገር ሁሉንም ነገር ያለው አይደለም። በቃ ከኔ በቃ ያላችሁን መረጃ ጨርሳችኋል። ሌላ በቃ ልሂድበት። እኔ ወዴት ነው የምትሄደው? ያለ መረጃውን ተቀብለህ እኮ ልታደርስበት የነበረበት ቦታ አለ አይደል? አሁን ወደዛ እንድትመራኝ ይፈልጋሉ። ማን ነው አንተን እያዘዘ ያለው? በማን ስር ነው እየሰራ ያለው? ገና ወጣት ነህ። በጣም ሰርተህ መለወጥ የምትችልበት እድሜ ላይ ነው ያለው እኮ። እሱን አሁን በቃ ተቀብዬት እንደማደርሰው ምናምን ላሳያችሁ እችላለሁ። ቦታውን አላ እዛ እንትንም ፖስት ሆኖ ስጂ የማስቀምጥበት ቦታ እዛ ይዣችሁ ልሂድ እችላለሁ። ሌላ ግን ምንም ልረዳችሁ አልችልም። በቃ ልጁን ራሱ በቃ በስልክ ነው እንጂ በአካል ብዙ ጊዜ አግኝቼው አላውቅም። ያስጀመረኝ እሱ ካወራ በኋላ ቢዝነስ ነው። አንተ ዶክመንት ወስደህ ማስቀመጥ ይሄንን ነው የምሰራው ነው ያልከኝ? ማስቀመጥ አዎ፣ እንደዚሁ ነው። እንትን እቀበላለሁ ፖስታ ወደዚህ አድርስ ይለኛል እየደወለ በቃ እዛ ደርሳለሁ ማለት ነው። በጣም 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 አሳዛኝ ተግባር ውስጥ ነው ተሰማርተህ ያለው። ይኸውልህ በጣም በዚህ ሰዓት ላይ እኔ አንተን መሰል የዩኒቨርሲቲ ተማሪዎች ለምንድን ነው በምትማሩት ለምንድን ነው ተስፋ የማይኖራችሁ? ቢያንስ እንኳን አንተ መሰማራት ያለበት በምትማርበት ፊልድ ላይ ነበር መሆን የነበረበት እኮ። እኔ እኮ ነግሬሃለሁ። በቃ ስራው ይህንን ያክል ከባድ እንደሆነ ምንም ማውቀው ነገር የለም። ፖስታ ብቻ እንደማመላልስ ነበር የማውቀው። ይህን ሁሉ ጣጣ ይዞ ይመጣል ብዬ አላሰብኩኝም እኔ። ጥሩ። ከዚህ ውጭ ሌላ የምትሰጠኝ መረጃ የለም? አዎ ሌላ ከዚህ ውጭ ምንም ያለኝ መረጃ የለም። ሙሉውን ሰጥቻለሁ በቃ። እሺ በቀጥታ አሁን የት እንደምታደርሰው ቦታውን እንድጠቁም እንፈልጋለን። እሺ እሱን ችግር የለውም። አሁኑን አሳያለሁ። አስወጣለሁ። ውድ ቤተሰቦች እንግዲህ ያው ከጠበቅነው ሌላ ሆኖ ጉዳዩን አግኝተነዋል። በጣም ግራ የሚያጋባ ነው፣ ግን እጅግ በጣም ደግሞ አስደሳች የሆነው የያዝነው መረጃ የያዝነው ዶክመንት የገነት አባት የአቶ ግዛቸው የሀብት ንብረት መረጃዎች ናቸው እና ለዚህ በጣም በጣም ደስ ብሎናል። ውድ ተመልካቾቻችን እጅግ በጣም ለኛ ይሄ አንድ የድል ዜና ነው። ግን ደግሞ በዚህ ድል ዜና ውስጥ ያልጠበቅናቸውን ያልገመትናቸውን ግለሰቦች አግኝተናል። ምን ያህል ወንጀሉ እየከፋና እየተስፋፋን እየመጣ እንደሆነ ግራ የሚያጋባ ነው። እንግዲህ የዩኒቨርሲቲ ተማሪዎችንም ለዚህ ዓላማ መጠቀም ማለት በጣም ከባድ ነው። ወጣቶች ናቸው፣ በዚህ ሰዓት ላይ ሰርቶ መለወጥ የሚችሉ ልጆች ናቸው። እንግዲህ ላላስፈላጊ ተግባር እየተሰማሩ ያሉት አቶ አክሊሉ እንግዲህ ምን ያህል እጁ ረጅም እንደሆነና ሳራም ደግሞ የተባለችው ግለሰብ ከሱ ጋር ግብረአበር ሆና ልትሰራ እንደምችል ነው እንግዲህ ፍንጭ የተጠቁም ነው። ሳራ የሱ ወንድሙ አለመሆኑን እንግዲህ ከሐመልማል ሰምተናል። ይሄ ደግሞ በጣም ለየት ያለ መረጃና አዲስ መረጃ ነው ለኛ። ስለዚህ በቀጥታ የምናደርገው ወደ ተጠቆምንበት ቦታ እናመራለን። እዛ ቦታ ላይ ምን እየተከናወነ እንደሆነ የግዴታ መድረስ ይኖርብናል። ውድ ቤተሰቦቼ እንግዲህ አብራችሁኝ እስካሁን ስለተከታተላችሁ ይህንን ነገር ስለተመለከታችሁ ከልብ አድርጌ አመሰግናለሁ። ቀጣይ የምንደርስበትን መረጃ ደግሞ አሁንም ለእናንተ ለማድረስ እንግዲህ የተቻለን ያክል በርትተን ተግተን እንቀጥላለን ማለት ነው። ሀሳብ አስተያየታችሁን እንግዲህ በኮመንት ላይ አጋሩን፣ እያየን ነው። ለምትሰጡት አስተያየት ከልብ አድርገን እኔና ቤተሰቦች ክሮቼ እናመሰግናችኋለን። ውድ ቤተሰቦች እንግዲህ ቪዲዮአችንን አይታችሁ ደግሞ ያለፋችሁ ካላችሁ ላይክ ማድረግ፣ ሰብስክራይብ ማድረግ እንዳይረሳ ማለት ነው። በቀጣይ እንግዲህ የደረስንበትን ነገር እስክናሳያችሁ ድረስ ቸር እንድትቆዩን እየተመኘን እንግዲህ አብሬያችሁ የቆየሁት አሸናፊ ነኝ።